የዚህ ዘመን ሴቶች ስትባሉ በዚህ ዘመን ያለች ሴት በጣም የተለመደ ኖርማላይዝድ የተደረገ በፊት እናቶቻችን ከነበሩት ሴትነት የተለየ ያለ እስኪመስል ድረስ በጣም በእያንዳንዱ ርዕስ ላይ የሚጠቀስ ቃል ነው ለመናገር። ነገር ግን የዚህ ዘመን ሴት ማን ፈጠራት ወይም የዚህ ዘመን ሴት ብላ እንድትጠራ ያረጋት ምንድነው ብለን ብናነሳ ቤዚካሊ ከቤታችን ነው የሚጀምረው። የኛ እናቶች ሊሆን ይችላሉ፣ የአንተ እህቶች፣ አብዛኛዎቻችን በፋይናንሻል ያው ለምሳሌ በገንዘብ እጥረት ምክንያት ባሎቻቸው ሲበድሏቸው ምናልባት ቤት ውስጥ አባቶቻችን በጣም ፈርተዋቸው ከዚህ ቤት ከወጣው በምን ይኖራለው በሚል ሐሳብ ሊሆን ይችላል፣ በስነ ልቦና ሊሆን ይችላል፣ በሜንታል ሊሆን ይችላል። እሱ በጣም በነፃነት እንዲናገር እሷ ደግሞ እናትየው የመናገር አቅም እንደሌላት በዚህ አይነት ቤት ውስጥ ያደገች ሴት ዚስ ዴይ ያንን ለማሸነፍ ገንዘብ ካለኝ ቢኖረኝ በእንደዚህ አይነት ሰው ሊያዝ አልችልም የሚል እምነት ያንን ለማሸነፍ ከዛ ባለፈ በሶሻል ሚዲያ ጫና ሊሆን ይችላል፣ ሜንታሊ ሊሆን ይችላል፣ በስነ ልቦና ሊሆን ይችላል። በጣም ጠንካራ የሆነችን ሴት መቃወም ያለባትን መቀበል ያለባትን ልክ የሆነን ያልሆነን እያወቀች የመጣች ብቸኝነት ወይም ሲንግል የተሻለ እንደሆነ እየሰማች የመጣችን ሴት በጣም በቀላሉ አሸንፈ ተገዝታልህና ካንተ መቋቋም ማትችለው ፍቅር ይዟት እንድትቀመጥ በመጠበቅ ብቻ የዚህ ዘመን ሴት ልትል ትችላለህ። ነገር ግን እውነታው ከብዙ ከታች ጀምሮ የመጣ ስለሆነ በጣም በቀላሉ ነው ብለህ በጣም በቀላሉ ዚስ ዴይ ያለችን ወይም በዚህ ጀነሬሽን ያለችን ሴት እንዴት ማሸነፍ ትችላለህ? እንዴት እንድትገዛልህ ማድረግ ትችላለህ? ካንተ ማትቋቋመው ፍቅር እንዲይዛ እንዴት ማድረግ ትችላለህ የሚለውን ጥያቄህን እኔ በጣም ቀለል አድርጌ በ12 በ13 ደቂቃ እነግርሃለሁ። አስተውሉ። ማህበረሰባችን የሰጠንን ሴት ልጅ እንዲህ ነው የምታስበው፣ ሴት ልጅን እንደዚህ ስታደርጋት ነው እንዲህ የምታደርገው የሚል በጣም ጤነኛማ ያልሆነ ወይም ጭራሽ ምንም አይነት ማረጋገጫ የሌለውን መረጃ ይዘህ ተግባራዊ ብታደርግ ሁሌ የምትሆነው ምንድነው? ተሸናፊ ነው የምትሆነው። ማሸነፍ ከፈለግ የወንድነት ኢነርጂህን የወንድነት አቅምህን እንዴት መጠቀም እንዳለብህ እኔ እነግርሃለሁ። ተግብረው። ካልተገበርከው ስቲል ነው ምልህ ዚስ ዴይ ያለች ሴት ሙሉ በሙሉ ራሷን ሰጥታ ተሸንፋ ተገዝታለህ ትገኛለች ብለህ እንዳታሰብ። ፍቅረኛ ኖሮክ ወደ ሚስትነት ለማጨት የወደድካት ሴት ደግሞ በምትፈልጋት አይነት ፍቅረኛ ለማድረግ ከፈለግ ዛሬ የማነሳቸውን አቅሞች አሳያት። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮዳስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። እንዲሁም ከኛ ሚስጥሮች ውስጥ አካፍላችኋለሁ። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮውን ሐሳብ ማድረግ ሐሳብ አስተያየታችሁን መጻፍ እንዳይረሳ። አብራችሁ ይቆዩ። አንደኛ በዚህ ጀነሬሽን ያሉ ሴቶች ለፍቅረኝነት የሚመርጡት ለመረጡት ወንድ ደግሞ እንዲገዙ የሚያደርጋቸው ስትበልጣቸው ነው። ምትበልጣት ፋይናንሻሊ ሊሆን ይችላል፣ ሜንታሊም ፊዚካሊም ዋቴቨር ነው ምልህ። ከሷ ጠንካራ አቋምም ሊሆን ይችላል፣ ጠንካራ እይታ ሊሆን ይችላል፣ አስተሳሰብ ሊሆን ይችላል፣ ሊኖርህ ይገባል። አንድ ህይወት ውስጥ ወይም የፍቅር ህይወት ውስጥ ሊሆን ይችላል የመሪነት ቦታ የሚሰጠው የሚበልጥ ነው አይደለ? ነገሮችን የሚያይበት፣ ነገሮችን የሚያስፈጽምበት፣ ነገሮችን የሚበራበት ሁኔታ ታይቶ እውቀቱም ሊሆን ይችላል በነገራችሁ ላይ ማለት ነው የተሻለ ሲሆን ሁሌም ቢሆን ለመሪነት ይታጫል፣ ሌሎቹ ደግሞ ይገዙለታል። ዓለማችን እንዲህ ነው የምትሰራው አይደለ? ፍቅርስ የተለየ ነገር ምን ይኖረዋል? አንድን ሴት ልቧን ማሸነፍ መርታት ከፈለግ የግዴታ በልጣሃት ተገኝ። ከማልበልጣት ሴት ጋር ፍቅር ውስጥ ገባ ማለት ሁሌም ቢሆን ምን አለብህ? የደህንነት ስሜት አይሰማም። የሆነ አስተያየት ስትሰጥ ራሱ ትረብሻለህ። የሆነ ነገር ስትነግር ወይም የሆነ ነገር ስታደርግልህ ምቾት አይሰማህም። እንድታፈቅርህም የሚያደርጋት ሆነን ለመናገር እንድታከብርህም የሚያደርጋት እንድትሸነፍልም እንድትገዛልም የሚያደርጋት ከአንተ የሚወጣ ኢነርጂ ያንተ አቅም ስለሆነ ብለጣት። እንዴት ልብለጣት ካልክ ምንም ጥያቄ የለውም። ራስህን ማሸነፍ መቻል አለብህ። ራስህን ከሌሎች የተሻለ የተሳካበት ቦታ ለማድረስ ብዙ ጊዜህን፣ ብዙ ትኩረትህን፣ ብዙ ኢነርጂህን ራስ ላይ የምታጠፋ ራስ ላይ በደንብ ኢንቨስት የምታደርግ ሰው መሆን መቻል አለብህ። ካለበለዚያ እዚህ ዴይ ያሉ ሴቶች ከአንተ እኩል ገንዘብ እንደምታገኝ፣
ካንተ በተሻለ መማር እንደምትችል ካንተ በተሻለ በጣም በሰላማዊ ሲንግሎና መኖር እንደምትችል ለራሷ ምንም ማድረግ እንደምትችል ያመነች ናት። በሶሻል ሚዲያ ምክንያት ሊሆን ይችላል እንዳልኩ ከቤቷ ይዛ የመጣችውን ቤቷ ውስጥ ያየችውን ነገር መቀየር እንዳለባት ያመነች ልትሆን ትችላለች። ስለዚህ እሷ ያለችበት ፖዚሽን ከአንተ የተሻለ ከሆነ ነገሮች የምታይበት በራሷም ጠንካራ ከሆነች ለአንተ ለመሸነፍ ከባድ ነው የሚሆንባት። መረሳት የሌለበት ነገር ፍቅር አለ። ፍቅር ከ80% በላይ ያለውን እሷን ለማሸነፍ ልትጠቀምበት ትችላለህ። በፍቅር ጥላት ካፈቀረች ለሴት ልጅ እጅግ በጣም ቀላል ነው የሚሆንላት በብዙ ነገር ለአንተ ለመገዛት፣ ለአንተ ለመሸነፍ፣ ከአንተን መቋቋም እንዳትችል ሊያረጋት ይችላል። ነገር ግን ፍቅር ብቻውን አንድ ግንኙነት ውስጥ ሁሌም ቢሆን በቂ እንዳልሆነ እናወራለን አይደለ? ሌሎች የሚያስፈልጉህን ኢንግሪዲየንቶች ደግሞ የምታገኘው ስቲል በምን ነው? በአቅም ከአንተ በሚወጡ ነገሮች ናቸው። ሁሌም ቢሆን እነሱን ታዲያ ከሷ በተሻለ ማድረግ መቻል አለብህ። በተቻለ አቅም ብለጣት። በጣም ደስተኛ ነው የምትሆነው። ባይዘዌ ይከፋታል፣ ይደብራታል ብለህ እንዳታስብ። በጣም የምትኮራበት ነው የምትሆነው። ሁሌም ደጀኗ ስለምትሆን ለአንተ ለመገዛት፣ ለአንተ ለመሸነፍና ከአንተ መቋቋም የማትችለው ፍቅር ለመያዝ ዝግጁ ነው የምትሆነው ሴት ልጅ። ከሷ በነገሮች ነው የምልህ። ኢቭን መሸነፍህን እንኳን መበለጥን ባለማመንህ የምታሳያት ሪያክሽኖች በሙሉ እንድትንቅህና ቀለል አድርጋ እንድታይ ነው የሚያደርገው። ምንም ባይኖርህ ባትማር ራሱ መማር እንደምትችል፣ ገንዘብ ሊኖርህ እንደሚችል፣ ማስተዳደር መምራት እንደምትችል፣ ራስን መጠበቅ እንደምትችል፣ ማሻሻል እንደምትችል ኢነርጂ ልታይብህ ይገባል። በትንሹ ነው ይህንን የምልህ። ስለዚህ እዚህ ስዴ ያሉ ሴቶች አይናቸውን እንዲያሳርፉልህ፣ እንዲገዙልህ፣ ቀጥለጥ እንዲሉ ከፈለጉ ብለጣት። ሁለተኛ ዚስ ዴይ ያለች ወይም የዚህ ጄኔሬሽን ሴት በልቧ አንተን እንድታነግስ፣ እንድትገዛልህ፣ እንድትሸነፍልህ የሚያደርጋት ያንተ ኢሞሽናል ኢንተለጀንስ ነው ወይም ኢሞሽናሊ ሰልፍ ኮንትሮል በጣም ሃይ ሲሆን ነው። ይሄንን አቅም መደራደሪያ ነጥብ አይደለም፣ ግዴታክ ነው። ለሴት ወይም አንድ የፍቅር ህይወትን በስነ ስርዓት ለመምራት ወይም እሷን እንድትገዛልህ ለማድረግ ብቻ አይደለም። ሶሻል ላይፍክ ላይ ሊሆን ይችላል። ፋይናንስክ ማለት ገንዘብህን ራሱ በስነ ስርዓት ለመጠቀም ገንዘብህ እንዲኖርን ለማድረግ ራሱ ስሜታዊ መሆን ጥቅም እንደሌለው የተረጋገጠ ጥናት ነው። አንድ ወንድ ልጅ ቤዚክሊ ኢሞሽናሊ ኢንተለጀንስ መሆን አለበት። በቃ ፍቅር ሲይዝ ደግሞ ኮንትሮልን ትጨምርበታለህ። አለበለዚያ አንዴ ደውለክ አንዴ ቴክስት ልከህ ካልመለሰችልህ ኢሞሽናል የምትሆን ከሆነ በጣም በሚያስጠላ ሁኔታ ሪያክት የምታደርግ ከሆነ ነው የምትልክ። ምክንያቱም አያስፈልጋትም። እየሰማችሁ ያደጋችሁት ነገር ወይም ያመናችሁት ነገር ሊኖር ይችላል። አንዳንድ እብድ ሴቶችም የሚሉትን ነገር ልትሰሙ ትችላላችሁ። ካልመታኝማ አይወደኝም፣ ካልሰደበኝ ጓ ካላለማ እንደወደደኝ በምን አውቃለሁ? እሷን በሽተኛ አንተም እንደዛ ልክ ናት ብለህ ካመንክ በሽተኞች የአይምሮ ህመም አለባችሁ ማለት ነው። እክል ፍቅርን ከዱላ ጋር ባላንስ ሰርቶ የመገለጫው ማድረግ ምን ማለት ነው? መነጋገር፣ የሀሳብ ልዩነት፣ ፋይት ሊኖር ይችላል። በጣም የሚያድግ ነገር ሊኖር ይችላል። ያ ነገር ሲፈታ፣ በዱላ ግን መርዝነት፣ በሽታ እየፈጠራችሁ ነው የምትሄዱት። እንደዛ አይነት ሮንግ የሆነ አመለካከት እንዳይኖረ አንተ ስሜትን ስትቆጣጠር ዚህ ስደ ያለችን ሴት ማሸነፍ የምትችለው ጊዜህን እሷ ላይ ብቻ እንደማታጠፋ ስታሳያት፣ የስሜት የእሷ ጥገኛ እንደማትሆን የፈለገ ብታፈቅራት ደውለ ካላነሳህ ልትደውልልህ እንደምትችል የዛን ያክል በራስ እንደምትተማመን፣ ካልደወለችም ኢትስ ኦኬ ወዳ ፈልጋ አብራክ የምትኖር ካልፈለገች ልትበር የምትችል ወፍ እንጂ በግድ የሆነ ቤት ውስጥ የዘጋሃት እንዳልሆነች ስታሳያትና ስታረጋግጥላት ነው ልትገዛልህ የምትችለው። ገባህ? አጓጊ ነው የምትሆነው፣ ትሪለር ነው የምትሆንባት። እንዴት ትላለች? እንዴት አይከፋውም ሳይሆን እንዴት እንደዚህ አይነት የስሜት መቀዝቀዝ ሳይሆን መረጋጋት ሊኖረው ይችላል? እንደዚህ አይነት ወንድ የለም ብላ ነው የምታምነው። በቃ አይምሮዋን ታሳምነዋለህ። በቃ ሌሎች ላይ በብዛት የማይታይ ነገር ታያለህ። ስለዚህ ስሜትን የምትቆጣጠር እያንዳንዱ ነገር ለእሷ ስሜትን ለማረጋገጥ እሷን ህይወት ውስጥ ለማቆየት እሷ ኮራች እንደዚህ ያለችላለችኝ ብለህ ርቀት ባለመሄድ ያንን የሚያስደርግህን የንዴት ሊሆን ይችላል፣ የቁጣ ሊሆን ይችላል፣ የፍቅር ሊሆን ይችላል። ያንን ስሜት የምታስቆምበትን ሀሳብ፣ ያንን ስሜት የምታስቆምበትን አቅም ገንባ። የዚህ ዘመን ሴት ላንተ እንድትገዛ ከፈለክ። ሶስተኛ ምንም ጥያቄ የለውም፣ ራሱን የሚያከብርን ወንድ ሴት ልጅ በቀላሉ ትወደዋለች፣ ትገዛለታለች። የዚህ ዘመን ሴት ደግሞ
ስለ ክብር በቂ እውቀት አላት። በክብሯ የማትደራደርበት ትልቁ ምክንያት አሁን ብዙ ጊዜ እንደምላችሁ ብዙ ሴቶች በየቤቱ የኛን እናቶች ጨምሮ ከናም በፊት ያሉ ሴቶች ብዙ ክብራቸውን ትተው ብዙ ነገር የተደረገባቸው ዝም ብለው የሚኖሩት ፋይናንሻሊ ሰኪር ስላልሆኑ ምናልባት በእውቀት ምናልባት በኮንፊደንስ ላይ የላሉ ስለሆኑ ነው። ዲስዴ ግን የለችም እንደዚህ አይነት ሴት ጠፍታለች። ጭራሽ እንደሌለች ነው ነገር በኮንፊደንስ መውጣት የምትችል መስራት የምትችል ራሷን ማስጠበቅ የምትችል ትንሽ ክብሯን የሚነካ ነገር ስታደርግ ከአካባቢ ለመጥፋት ዝግጁ የሆነች ሴት ናት። ስታፈቅርህ ለጊዜው ሊመስልህ ይችላል ዝም ስትል ስታልፍህ ምናምን። ነገር ግን ራስህን አክብረህ እሷን ስታከብር ካየች የትም ልትሄድ አትችልም። ሬር ነው እንደዚህ አይነት ግንኙነት በዚህ ዘመን ማለት ነው። ራስህን አክብር እንዳልኩ እሷ እንኳን በባህሪ ያልተገራች ብትሆን ማቹር ባትሆን ለምትናገረው ነገር ድንበርህን ልታልፍ ስትሞክር ለምታሳይህ ነገሮችን ከአንተ ጋር ማይጥም ከሆነ ግንኙነታችሁን አንተን አፌክት የሚያደርግ ከሆነ በመውደድ በማፍቀር ልትጠቀምብህ አሊያም ደግሞ ልክ የማይሆኑ ነገሮችን ልታደርግ ስትሞክር መሸከም አፍቅሬያታለሁ፣ ስላፈቀርኳት ላጣት እችላለሁ፣ እንዲህ ካልኩ እንደዚህ ሊሆን ይችላል፣ እምቢ ካልኳት ኖ ካልኳት ይከፋታል፣ ታዝናለች፣ ትተዋለች ብለህ የራስህን ክብር ራስህን የሚያስጨንቁን ራስህን ነገ ዋጋ የሚያስከፍሉን ነገሮች እርግፍ አድርገህ እንዳትተው። ሁሌም ቢሆን ለድንበርህ ምርጥ ነው ምልህ ወታደር መሆን መቻል አለብህ። እሷም ሴት ናቹራሊ እንኳን ዚስ ዴይ ያለች ሴት ድሮም ያለች ሴት በጣም አትራክቲቭ ነገር አርጋ የምትቆጥረው ክብሩን የሚጠብቅን ወንድ ነው። አይ የሚላትን ኖ የሚላትን ልክ አይደለም የሚላትን የሚያስቆማትን ልክ ያልሆኑ ነገሮችን ሊሸከም ፍቃድ የማይሰጣትን ወንድ በፍቅሩ ጠብ ነው የምትለው። ስለዚህ ከአንተ መቋቋም የማትችለው ፍቅር እንዲይዛት እንድትገዛልም እንድትሸንፍ የሚያደርጋት ለራስህ የምትሰጠው በጣም ጠንካራ የሆነ ክብር ነው። በዛ ምንም ፈገግ እንኳን እንደማትል ስታቅ የዛኔ ትገዛላለች። አራተኛ ሴት ልጅ እጅግ በጣም ልትገዛለት ዚስ ዴይ ያለች ሴት ደግሞ ልትገዛለት በጣም ፈቃደኛ የሆነችለት ሴት ፍቅርን ቀለል አርጋ እንድትኖር ፕሮቴክት የሚያረጋት የሚንከባከባትን ትኩረት የሚሰጣትን ጊዜ የሚሰጣትን ነው። በእያንዳንዱ ጀነሬሽን ላይ እቺ ሴት አለች። በቃ ሴትነቷን እንድታወጣ የሚያደርጋትን በሱ ፊት እንደ ልጅ መሆን የምትችለውን በሱ ፊት የራሷን መሆን የምትችለውን ሴት ማውጣት ከቻለ በእርግጠኝነት ነው ምርጥ ትገዛልሃለች። ሁሌም ስትሮንግ እንደሆነች አንተ ፊት በራሷ ነገሮችን ማድረግ የምትችል ራሷን መንከባከብ የምትችልን ሴትም ብቻ ቢልድ እንዳታደርግ ጥሩ ነው። ራሷን መቻሏ የራሷ ነገሩ ላይ ማተኮሯ ግን አንተ ጋር ስትመጣ ሴትነቷ ያንተን ጥበቃ የምትፈልግ ያንተን አይን ያንተን ትኩረት ያንተን ጆሮ የምትፈልግን ሴት ክሬት ስታደርግ ነው አንድ ሴት ልትገዛል የምትችለው። ሁሉን ነገር በራሷ ማድረግ የምትችልን ሴት ፈጥራ ከዛ የምትጠብቀው ነገር መገዛት እንድታከብር እንድትወድ እንድትታመን ለመጠበቅ ሆነ ማን የተሸነፈው አንተ ነው። ነገር ግን በተቃራኒው ያንተን ሰፖርት እንድትፈልግ ያንተን ክብር አንተ ፊት ልጅ እንድትሆን ያንተን አቴንሽን እንድትፈልግ በራሷ ሳይሆን በአንተ ነገሮችን ማድረግ የምትፈልግን ሴት ክሬት ካረግ እኮ ተሸንፋለች። በቃ እንቁክ ናት ማለት ትገዛልሃለች። ተሸንፋ ያለካትን አርጋ ለመኖር ፈቃደኛ ነው የምትሆነው። እንዳትረሳ የፈለገ ስኬታማ ብትሆን ነው ማለት የፈለገ ቆንጆ ብትሆን የፈለገ ራሴን እችላለሁ ኢንዲፔንደንት ነኝ ብትል ይሄንን ኢነርጂ እንደዚህ እንደ ልጅ እንድትሆን በቃ እንደምታቀብጣት እንደምትንከባከባት ትኩረት እንደምትሰጣት ካመነች እና ደግሞ ሪል ከሆነ የምትሰጣት ነገር አንተ ጋር ደካማ ናት፣ አንተ ጋር ሴት ናት፣ አንተ ጋር ልጅ ናት። ሁሌም ሴት ልጅ እንዳትረሳ። ካለበለዚያ ግን ሁሉንም ነገር በቃ በራሷ ማድረግ ለራሷ ትኩረት መስጠት እንዳለባት ጊዜውንም ፍቅሩንም ስጦታውንም ምንም ካስለመድካት ማነካ አንተ ሲጀመር ኤግዚስት ራሱ ህይወቷ ስላተረገ እያያት አላቀህም ልትል ትችላለች። የሆነ ቀን ሊደክማት ሊበቃት ስላፈቀረች ብቻ አብራ ትሆናለች። ከሆነ ጊዜ በኋላ ዳይ ትሸኛለህ። ስለዚህ ሴት እንድትሆን መፍቀድ ምቾት እንዲሰማት ልትጠብቃት እንደምትችል እንዲሰማት አድርጋት የዛኔ ትገዛልሃለች። አምስተኛውና ወሳኙ እጅግ በጣም ትልቁ ሚና የሚጫወትልን ሴኪዩር መሆን መቻል አለበት። አንድ ወንድ ልጅ የደህንነት ስሜት የሚሰማው ሴኪዩር ካለን ሁሌም ቢሆን ተሸናፊ አንተ ነህ። በትንሽ ነገር የምትደነግጥ በትንሽ ነገር የምትቀና ከሆነ በትንሽ ነገር የምትረበሽ ከሆነ በትንሽ ነገር ሪያክት የምታደርግ ከሆነ ተሸንፈሃል። እንድትገዛልህ አታደርጋትም።
ታዲያ ሴኩር የሚያደርግህ ምንድነው? እንዳልኩ የመጀመሪያው መብለጥ ነው። በቃ መብለጥ መቻል አለብህ። አሁን በገንዘብ የምትበልጥ ከሆነ የሆነ ነገር ራሱ ከሷ ኪስ ከተደረገ በዚህ ዘመን ያሉ ወንዶች እንኳን ቀለል አድርገው ማየት ጀምረዋል፣ እውነት ለመናገር። ነገር ግን የምታሪክ ከሆነ ጊዜ በኋላ እኮ ያ እንትን አይኖርም። የሆነ ነገር ለመናገር የሆነ ነገር ለመቃወም አሁን ክብሬን ላስጠብቅ ብለህ እንኳን ስትል ማነክ ነው የምትባለው። በዛ በብዙ ነገር በመብለጥ ጠንካራ በመሆን በሜንታሊ እንዳልኩ በስነ ልቦና ጠንካራ ስትሆን ብትሆንም እሷ ጠንካራ እኩል እንኳን ብታደርግ ወይም አንዳንዴ ብታደርግ በጣም ኮንፊደንስ ስለሚኖሩ ሴኩር ስለሆንክ በምትናገረው ነገር አልፈልግም በማለት አታሳዝናትም። ስቲል ከአንተ ጋር መሆንን ነው የምትፈልገው። በጣም ግድ ነው ለወንድነት ለወንድ ልጅ ማለት ነው። ቤዚክ የሆነ ነገር ነው የደህንነት ስሜት፣ በራስህ ማመን፣ ነገ እንደምትሻሻል እንደምትለወጥ። በጣም አሁን እሷን ብቻ ሳይሆን በዙሪያ ያሉን ሰዎች በማክበር ሊሆን ይችላል። ሴቶችን ኔጋቲቭ ነገር ባለመናገር ሊሆን ይችላል። በጣም ጥልቅ የሆነ ክብር፣ ቦታ፣ ፍቅር እንድትሰጥ ማድረግ ትችላለህ። ያ የደህንነት ስሜት ወይ ሴቶች ስትባሉ ባይዘይ ማለት ሴቶች ስትባሉ ሴት ልጅ እንዲህ ነው የምትወደው፣ ሴት ልጅ እንዲህ ስታደርጋት ነው የሚሉ በጣም ጠማማ ጤነኛማ ያሉ ንግግሮች በራሱ ዚስ ዴይ ያለች ሴት የምታስተናግደው ነገር አይደለም። የወደድካትን ሴት ማክበር በጣም ጤነኛማ እንድትሆን እንክብካቤ፣ ክብር፣ ፍቅር እንደሚገባት አንተ ካላመክ ለራሴ የሰጠውን ዋጋ እኮ ነው የሚያሳይብህ። ስለዚህ የደህንነት ስሜት ሊሰማህ ይገባል። ለፍቅር የምትመርጣት ሴት የምትወደድ የምትከበር እንክብካቤ የሚገባት እንደሆነ ካመክ እነዚህን ለመስጠትም ነፃ ነህ። ደህንነት ይሰማሃል። ካልፈለገች ክብር ካልወደደላት እንክብካቤ ካልወደደላት ያንተ መበለጥ ካልወደደት ትሄዳለች እኮ። ምንም ቀላል እኮ ነው አይደል? ትሸኛታለህ ከመርዛማ ሴት ጋር ከመኖር። ታዲያ የሚገባትን ቦታ ልክ ነው ብለህ ያሰብከውን ስትሰጣት የዚህ ዘመን ሴት ትሸነፋለች። ሐሳቤን ከወደዳችሁ ከተስማማችሁ ለኔ በላይክ ለኔ ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ሰላም ሁኑልኝ።